ለመልሱ ስገባ ኢየሱስ ክርስቶስ በሚገባ አምላክ አለው። ብዙ ቦታ ከኤፌሶንም በዘለለ ጥቅሶች አሉ፣ ምዕራፎች አሉ። ይሄ ለኛ አዲስ አይደለም። ይታሰው ይሄ በቃ ትክክለኛ የወንጌል ሰው ማለት ይሄ ነው። በቃ አምላክ አለው ኢየሱስ ክርስቶስ፣ አምላክ አለው ኢየሱስ ክርስቶስ። ተባረክ። የዛሬው ሌሊት ያንተ ነው። ዘመንህ ይባረክ የጌታ ሰው። አይ ጥሩ። ስለዚህ አምላክ አለው ማለት ነው። አምላክ ያለው አምላክ አስባችሁታል? መጀመሪያ አሁን አምላክ አለው ስንል ኢየሱስ ክርስቶስ እርሱ በሰውነት የተገለጠ ማለት በሰውነቱ ብዙ ጊዜ የምናወራው ነገር አለ። አንተም የምታውቀው ነገር አለ። አሁን አዳዲስ ልጆች ሲገቡ ብዙም ዕውቀት የሌላቸው ልጆች ሲገቡ እንደዚህ ማደናገር ስራ እንደምትሰራ ይገባኛል። ነገር ግን ኢየሱስ ክርስቶስ ፍጹም አምላክ ስለ ስራት ይዛውራ አንተ ራሱ እንደምትደናገር እያየን እኮ ነው። ልክ ራሳቸውን እንዳዋቂ የሚቆጥሩ ሰዎች ልክ መልስ ሳይኖራቸው ሲቀር ሌሎቹ ሌላ ይመጣና የማያውቁ ልጆች ይላል። ለራሳቸው ካያውቁ እንዲህ እንድነግርህ ነው የምትፈልገው? በስነ ስርዓት ጠይቅ፣ በስነ ስርዓት አውራ። ያተሻለ እኛ ያደናገርን አይደለም። ያደናገሯቸውን ያንን አይምሯቸውን እየከፈትንላቸው ነው ካንተ ጀምሮ ማለት ነው። አምላክ ያለውን አምላክ እንደምታመልክ አመንክ በራስህ። አምላክ አለው። ገብቷል? እሱን እኮ ሀሳብ እንቀጥታ ግባ። ይሄ ትርክልክ ነው ዳይ ወደ ሀሳብ ግባ። ኢየሱስ ክርስቶስ በመስቀል ላይ ሲሰቀል ሄሎዬ ወይም ደግሞ አምላኬ እንዳለ ብዙ ቦታዎች አምላኬ እንዳለ ወደ አምላኩም ደግሞ እንደጸለየ የምናውቀው ነገር ነው። ኢየሱስ ክርስቶስ እንዲሁ የተገለጠው በአንድ ማንነት ወይም ደግሞ ሰዎች ወይም ደግሞ ሌሎች ሰዎች እንደሚሉ ሳይሆን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ ነው የተገለጠው። ኢየሱስ ክርስቶስ ከዘላለም በፊት አምላክ ያልነበረው ነገር ግን እኔን እናንተን ለማዳን ስጋ ለብሶ አምላክ ያልፈታና እኔን ለማዳን ብለህ አስተምርሽ። እኔ ስለማላምን በስነ ስርዓት ይሄን አንተ ስለምታምንበት ግልጽ ችግር የለውም። እሺ ኦኬ። እኔ ጋር የምታነካካው ከሆነ መልስ እሰጥሃለሁ ከመጽሐፍ። አይ አሁን ራስን ችለህ እኔን ለማዳን መጥቶ አውራ እንደሱ ብለህ ችግር የለውም። እሺ ኢየሱስ ክርስቶስ በመጀመሪያ እሱ ከእግዚአብሔር ጋር የነበረ እሱ አልፋና ኦሜጋ የነበረ ሲሆን ነገር ግን ፍጥረታት ሳይገኙ በፊት ነበረ። መጽሐፍ ቅዱስ እንዲህ ይላል፣ ሁሉ በእርሱ ተፈጥሯል ማለት እርሱ መሰረት ሆኖ ነው። ሁሉ በእርሱ ለምታብራር ወደ ጥቅስ ማስረጃ ስጠይቅ ጊዜ ትሰጠኛለህ። ኢየሱስ ክርስቶስ በስጋ ሳይገለጥ በፊት በአካል ነበረ ቀድሞ ማለት ነው። ኢየሱስ ክርስቶስ በብሉይ ኪዳን እንግዲህ በአካል ከመገለጡ በፊት በትንቢት መጽሐፍቶች እንዲሁም በብዙ ቃላቶች ዓለም ሰማይ ምድር ከመፈጠራቸው በፊት ኢየሱስ ክርስቶስ አብ፣ መንፈስ ቅዱስ የሚባሉ ሶስት አካሎች የተለያየ አካል ኖሯቸው ነበሩ ወይስ አንድ አካል ብቻ ነበር? ይዛኔ ከጊዜ በኋላ ነው ስጋ ለብሶ ያንተ አምላክ የተገለጠው ነበሩ ሶስቱም? እሺ በጣም ጥሩ ጥያቄ ነው። እሺ ትክክል ነች። ነበሩ ሶስቱም ሶስት አካል ነበሩ ብላት እየተናገረች ትክክል ነች ፕሪንስ? እኔ ግን ለምን እንደሚሉ ታውቃለህ? በጥቅስ መኖራቸው በራሱ የተነገረን በጥቅሶች ነው። ላይ ተገልጾ በትክክል እንትን ያለ ነገር ሳይሆን አዎ ነበሩ። ከዓለም ሳይፈጠር በፊት ጌታችን ኢየሱስ ክርስቶስ በስጋ ሳይገለጥ በፊት ከእግዚአብሔር አብ ጋር ነበረ ይላል መጽሐፍ ቅዱስ ላይ ራሱ አለ። ስለዚህ አብ ወልድ መንፈስ ቅዱስ የየራሳቸውን አካል ይዘው ከሰማይና ምድር ከመፈጠሩ በፊት ከቅድመ ዓለም በፊት ነበሩ ማለት ነው እንጂ አንድ አምላክ ብቻ ሆኖ የአንድ አምላክ በስጋ መጥቶ ተገለጠ ብሎ ሂሳብ የለም። ከሶስቱ አንዱ አምላክ ነው መጥቶ የተገለጠው እንጂ አንዱ አምላክ ብቻ ራሱ መጥቶ በስጋ ለብሶ ተገለጠ። ስለዚህ ሶስት ቁጭ ያሉ ሶስት አምላኮች ነበሩ ሰማይና ምድር ከመፈጠሩ በፊት። መንፈስ ቅዱስ ማለት እኮ አንድ አምላክ ማለት እኮ ነው ትርጉሙ። የቱ ጋር ነው እንደሱ ይላል? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ የለም መጽሐፍ ቅዱስ ላይ። እንደሱ ብሎ ሸውዳቸው ከይቅርታ የቱ ጋር ነው ያለው? አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ የለም። የቱ ጋር ነው ያለው? ሳምሪ አብ ወልድ መንፈስ ቅዱስ በአካል በስም ነው እንጂ ሶስት የሆኑት በአምልኮት አንድ ናቸው። ይሄ መጽሐፍ ቅዱስ ላይ 80 አለ። እሺ የት ጋር ነው ያለው ማስረጃ? አስቡት፣ የክርስትና እምነት መሰረት ነው ግን ማስረጃ የለውም መጽሐፍ ቅዱስ ላይ። ይሄን ካላመናችሁ ፕሪንስ ይነግራቸዋል። ፕሪንስ በለቃሉ የሚኖር ሰው ነው። ፕሪንስ አንድ ቤተናን ሰው አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብል ጥቅስ አለ መጽሐፍ ቅዱስ ላይ። እውነት ንገራቸው፣ አፈን መስክር። ኦኬ አመሰግናለሁ። እግዚአብሔር አምላክ
አንዱ አምላክ በሶስት አካል እንደተገለጠ ብዙ ጊዜ እናገራለሁ። ያው ሶስቱም አሁን ለምሳሌ ወልድ እግዚአብሔር አብ በራሱ ወደ ማብራሪያው ተብራራለህ። 5 ደቂቃ ሰጣለህ ተብራራለህ። ግን መልሷን መልሳትና አንድ ሲደመር አንድ ስንት ነው? 2 ነው ብለህ ትመልስና ከዛ 2 የሆነበት ምክንያት አንዷን ከአንድ ጋርችን ብለህ ችግር የለም ታብራራለህ። አሁን ለጥያቄው መልስ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ ያለች ስለሆነ አለ ወይንስ የለም? አለ ከሆነ አለ በልና ከዛ አብራራ። 5 ደቂቃ ስለ አይ የለም ከሆነ የለም ትልና ከዛ ወደ ቀጣይ እንሄዳለን። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? መጽሐፍ ቅዱስ ላይ እንደዚህ የሚል ቃል በቃል የተጻፈልን ቃል የለም። ነገር ግን የምንረዳው ብዙ የተጻፉ አንዱ አምላክ በሶስት አካል እንደተገለጠ ግን ብዙ ምዕራፎችና ጥቅሶች አሉ። እንደሱ ከሆነ አንዱ አምላክ ከሆነ በሶስት አካል የተገለጠው እሷ ደግሞ ምን አለች ቅድም? እነዚህ አንዱ ሶስቱ አካሎች ለየብቻቸው ቀድመው ነበሩ፣ ሳይገለጥ በፊት ለሰው ማለት ነው። ቀድመው ነበሩ እያለች ነው። ትክክል ነው ይሄ ነገር? ቁጭ ያለው ሶስት አካሎች አሉ እያለች ነው። አንተ ደግሞ አይ አንድ አምላክ ራሱ ከዛ በኋላ ነው የተገለጠው እያልክ ነው። ምን አለ መሰለው እሱ አሁን እሷን በራሷ እኔ ብዙም ተሳስታለች አለለም። ግን እኔ እንደምረዳው እኔ ወይም ደግሞ እንዳነበብኩት እግዚአብሔር አብ እንዲሁም ደግሞ ኢየሱስ ክርስቶስ ወልድ እንዲሁም ደግሞ ሆሊ ስፒሪት መንፈስ ቅዱስ ኢየሱስ ክርስቶስ ከመገለጡ በፊት ነበሩ። ነገር ግን ሶስቱም የየራሳቸው አካሎች ነበራቸው ወይንስ አንድ አካል ብቻ ነበር ቀድሞ? አንድ አካል። እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ወይም አንድ አምላክ ነው ይላል። ሰማይና ምድር ከመፈጠሩ በፊት ኢየሱስ ክርስቶስ የራሱ የሆነ ማንነት አካል የለውም ማለት ነው አይደል? እግዚአብሔር መንፈስ ነው እና እግዚአብሔር ቦዲ የለውም እኮ ስፒሪት ነው፣ መንፈስ ነው። ኢየሱስ ክርስቶስ ግን ከዘላለም ስለ ወልድ ነው ጥያቄ። ወልድ ወይንም ኢየሱስ ክርስቶስ ከቅድመ ዓለም በፊት የራሱ የሆነ ማንነት አለው የለውም? እሱ አለው። እሱ ደግሞ የእግዚአብሔር ቃል ነው። ኢየሱስ ክርስቶስ ቃል የአብ ቃል ነው። እሺ፣ ስለዚህ ከአብ ነው እንጂ እሱ ከአብ የተለየ ማንነት ለብቻ ራሱን የቻለ ማንነት የለውም ነበር ማለት ነው። ያ አንዱ አምላክ ነው በኢየሱስ ወልድ ወር ደግሞ መንፈስ ቅዱስ በመባል የተገለጠልን ለኛ ማለት ነው። አንዱ አምላክ በሶስት አካል ተገለጠ። እሺ፣ ሶስት አካል አላቸው አይደል? ቀድሞውም እነዚህ ሶስት አካሎች ነበሩ ወይንስ ከጊዜ በኋላ የመጣ አካል ነው ያላቸው ሁለቱ? አሁን ለምሳሌ አብ አሁን ሰማይና ምድርን ሁን ሲል በክርስቶስ ያ ቃል የሚናገረው ቃል ክርስቶስ ኢየሱስ ነው። ያ የሚፈጠሩ ሳይሆን ጥያቄ ስለ ሰማይና ምድር አፈጣጠር አይደለም። እንዴት የነሱ ማንነታቸውን ንገረን እያልከው ነው። አብ ወልድ መንፈስ ቅዱስ የሚባሉ አካሎች ሰማይና ምድር ከመፈጠራቸው በፊት በእነዚህ ማንነታቸው ይህ ማንነታቸው ከጊዜ በኋላ የተገለጡበት ማንነታቸው ነበረ ወይንስ ከጊዜ በኋላ የተገኘ ማንነት ነው ያላቸው? እሺ በጣም ጥሩ። እሺ ሰማይና ምድር ከመፈጠሩ በፊት የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። አሁን ስለ መንፈስ ቅዱስ ማለት ነው። ስለዚህ ሰማይና ምድር ከመፈጠሩ በፊት ሰማይና ምድር ከመፈጠሩ በፊት ነበረው። በዚህ ላይ ራሱ ከዚህ እስከ ኤራር ድረስ ውሃ ሞልቶበት ነበር ይላል። በዕለተ ሰኞ ነበር። ሰማይና ምድር ከመፈጠራቸው በፊት ውሃ ነበረ። ከዚህ እስከ ኤራር ድረስ ውሃ ነበር። ከየት እስከ የት? ከዚህ እስከ ኤራር ምድር እኮ ነች። ሰማይና ምድር ከመፈጠራቸው በፊት ውሃ ነበር። የት ነበር ያ ውሃ? እዚህ ምድር ላይ ነው። ምድር ላይ እንደ ሳይንስ አሁን ለምሳሌ 1 ሲደመር 1 እኩል ይሆናል 3 ነው የሚመጣው። በክርስትና አስተምሮት ወኛ በምንለው አስተምሮት ግን 1 ሲደመር 1 እኩል ይሆናል 1 ብለን ነው የምናምነው። አብ ወልድ መንፈስ ቅዱስ አንድ አምላክ በአንድነት የተገለጡ በአንድነት ሲደመር 1 እኩል ነው 1 ነው እንደ ክርስትና ያ እንደ ክርስትና እንደዛ ነው። አሁን ለምሳሌ 6 ቁጥር አሁን ምን ቁጥር ነው ይባላል? ሙሉ ቁጥር ነው የሚለው ሳይንሱ። 7 ቁጥር ግን ጎዶሎ ነው ይላል። በክርስትና አስተምሮ ደግሞ በመጽሐፍ ቅዱስ 7 ቁጥር ፐርፌክሽን ነው። ይሄ የሙላት ቁጥር ነው፣ ጎዶሎ የሚባል አይደለም። 6 ቁጥር ደግሞ ምንድነው? ጎዶሎ ቁጥር ነው፣ የሰው ቁጥር ነው። አሁን ለምሳሌ 7 ቁጥር የአምላክን ወይም ደግሞ ሙላትን የሚገልጽ ሲሆን 6 ቁጥር ደግሞ 666 የሰይጣን ቁጥር ነው፣ የድክመት ቁጥር ነው። ስለዚህ እኛ እንደ ዓለም ወይም ደግሞ እንደ ሳይንስ ሳይሆን የምንሄደው እግዚአብሔር እንደፈቀደልን እርሱ እንዳስተማረን 1 ሲደመር 1 እኩል ይሆናል 5 ነው ካለን እኛ ስለ ሳይንሱ ምን አገባን?
አምስት ነው የምንለው። ያስተማረሽ እግዚአብሔር አንድ ሲደመር አንድ እኩል ነው አንድ ብሎ እግዚአብሔር ያስተማረ የቱ ጋር? በጣም ጥሩ ሂዱና አለ ማርቆስ 16 ምናምን ላይ ሄዱ በአብ በወልድ በመንፈስ ቅዱስ እያጠመቀቻችሁ ደቀ መዛሙርት ያድርጓቸው ሲል አብ አለ ወልድ አለ መንፈስ ቅዱስ አለ። ነገር ግን ሶስት አማልክት ወይም ደግሞ ሶስት የተቀማመጡ አማልክት የሉንም። ነገር ግን አንድናቸው የሚለው ቃል አለ እሱ ጋር። እሺ ጢሞቴዎስ እንደዚህ ነው አንድናቸው የሚላለው እሱ ጋር ሶስት ተከታታይ አይደለ? አንድ ናቸው የሚላል አብ ወልድ መንፈስ ቅዱስ አንድ ናቸው ይላል መጽሐፍ ቅዱስ እንዲላል አንድ እግዚአብሔር አለና በእግዚአብሔርና በሰው አብ ወልድ መንፈስ ቅዱስ ብለህ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያነሳ አይደለ? አብ ወልድ መንፈስ ቅዱስ ብለህ ቁጥራል አይደለ? አንድ ናቸው የሚል ጥቅስ እንደዚያ። እሺ ሶስት ናቸው የሚል ካለ እኔ አንድ ናቸው የሚለውን አሳያለሁ። ሶስት ናቸው የሚል ካለ አሳይኝ እስኪ። አያስኬድም እንደሱ። አንድ ናቸው ብለህ ጥቅስ አመጣ ልክ ማስረጃ ስትጠይቅ የለህም خلاص አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የለም። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? እግዚአብሔር አንድ አምላክ ነው። በሶስት አብ ነው ወልድ ነው መንፈስ ቅዱስ ወይንስ ሶስቱም ናቸው? አንድ አምላክ የተባለው መጽሐፍ ቅዱስ ላይ አብ ነው ወልድ ነው ወይንስ መንፈስ ቅዱስ ነው ወይንስ ሶስቱም ናቸው አንድ አምላክ የተባሉት? ያው ለምን እንደሚል ታውቃለህ? ከይቅርታ ጋር ይሄን መልሽ። ይሄንን አንድ አምላክ የተባለው አብ ወልድ መንፈስ ቅዱስ ናቸው ሶስቱም ወይንስ አብ ብቻ ነው አንድ አምላክ የተባለው ወይንስ ወልድ ነው ወይንስ መንፈስ ቅዱስ? አብ ወልድ መንፈስ ቅዱስ በስም በአካል ሶስት ሲሆኑ በአገዛዝና በስልጣን በአይምሯቸው ሳይለያዩ አንድ ናቸው ይላል የኛ ሃይማኖት። እንደሱ የሚል ጥቅስ አለ መጽሐፍ ቅዱስ ላይ? አሁን ስሬ ስለሌለ ነው እንጂ አመጣልካለሁ በቀጣይ ቀን የሚገባጣ በቃሽ። በሌላ ጊዜ እዚህ ስትመጪ እና ማስረጃው አመጣልካለሁ። እሺ መልስ አንተ። ኢየሱስ ክርስቶስ ለኔ ወንድሜም አባቴም አምላኬም ጌታዬም ንጉሴም ፈራጄም አማላጄም ሁሉ ነገሬ ነው። እኔ አንድ ነገር ብቻ አይደለም ኢየሱስ ክርስቶስ መጽሐፍ እንደሚል እርሱ ጌታዬ ነው፣ እሱ ፈራጅ ነው፣ እሱ አማላጅ ነው፣ እሱ ንጉሴ ነው፣ ፈጣሪ ነው፣ ጌታዬ ነው፣ ሁሉ ነገሬ ነው ብዬ ነው መመለስልህ። ጥቅስ ምዕራፍ ከፈለክ ማስቀመጥ እችላለሁ። አሳያቸው፣ ችግር የለውም። ወንድምህ እንደሆነ ማስረጃ አስከስታቸው። ኢየሱስ ሆነ አስረጃ ናቲ ለዚህ ሐሳብ ካለ ቆይ እሱ ይጨርስና አንተ ትቀጥላለህ። ኢየሱስ ክርስቶስ ወንድምህ እንደሆነ አሳየው ማስረጃ። ከታች እየተቃወመ ስለነበር እሺ ናቲ ወደ ማስረጃ ሄድ አሳየው። ቆይ አይ ልነግረው ነው እንዲህ ጥቅስ ውስጥ ከመግባቴ በፊት እንዲረዳ ማለት ነው። እግዚአብሔር የኔና የኔ እግዚአብሔር አባቴ ነው ብለህ ታምናለህ? መልስ ነው እሺ እግዚአብሔር ለኢየሱስ ክርስቶስ ምንድነው? አባቱ ነው አይደለም? and action እንዴት ይልከበት ነው ማለት እኛ በክርስቶስ ያገኘነው አባትነት አለ። በክርስቶስ ኢየሱስ እሱ የሰራልን ስራ ያገኘነው ልጅነት አለ። እኛ አሁን ከእግዚአብሔር የተወለዳችሁ እንጂ ከሰው ፍቃድ ወይም ከደምና ከስጋ ፍቃድ አልተወለዳችሁም ይላል መጽሐፍ። እኛ አዲስ ፍጥረቶች ነን። አዲስ ፍጥረት የምንሆነው በክርስቶስ በማመናችን አዲስ ፍጥረት ሆነናል። ስለዚህ እኛ የእግዚአብሔር ልጆች ስንሆን ኢየሱስ ክርስቶስ ደግሞ ምንድነው ታላቅ ወንድማችን ይሆናል። እሱ ግን ታላቅ ወንድማችን ብለን እንደዚህ በአፋችን እንደምናቀለው ሳይሆን እርሱ ጌታችንም ነው ንጉሳችንም ነው፣ ደግሞ እርሱ ምንድነው ወንድማችንም ነው። ስለዚህ እኛ ከእግዚአብሔር የተወለድን ነው። ኢየሱስ ክርስቶስ ደግሞ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ እና የእግዚአብሔር ልጅ ደግሞ ምንድነው ወንድማማቾች ነን። እና ከፈለክ የትኛውንም ጥያቄ እንዲህ አይነት ጥያቄ ከፈለክ በውስጥ መስመር ማውራት ትችላለህ። እርስ በራስ እዚህ ጋር እንትን ማለት የለብንም ብዬ አስባለሁ። እሱ መቀጠል እንችላለን። እሱ ሐሳብ ከሌለ ችግር እናት ሐሳብ አለ በዛ የለህም። እስኪ ወንድምህ መሆኑን ኢየሱስን ተቀብለሃል? የትን አስፈልታል ቀብናዲ አልተቀበልክም? ለምን በቂ ማስረጃ አልሰጠህም? ጠይቀው ማስረጃ። እኛ ጣፈኞች ነን። ከሱ ቆር ወዳ መቅረብ ማንችል ናቲ ድምጽህ ከፍ አድርገህ መቅረብ ማንችል ሰው ነን። በሱ ፊት መቅረብ ማንችል ሰዎች ነን ይላል። በመክት ኃጢአተኛ በደለኛ ነን። እንዴት ወንድሙን እንሆን እንችላለን? እሺ ናቲ ጥሩ ጥያቄ ነው። በጣም አሪፍ ጥያቄ ነው የጠየቀው። ኢየሱስ ክርስቶስ አንድ ጸሎት ጸልዮ ነበረ። አባት ሆይ አለ
እኔ ካንተ ጋር አንድ እንደሆንኩኝ እነዚህ ደግሞ ከኛ ጋር በፍጹም አንድ እንዲሆኑ ብሎ የጸለየው ትልቅ ጸሎት አለና ኢየሱስ ክርስቶስ እዚህ ምድር ላይ የከፈለልን ዋጋ አንተ እንደዚህ ጋር መጥተህ ባለማወቅ እንደምታወራው አይደለም። ኢየሱስ ክርስቶስ ብዙ ዋጋ ከፍሎልናል። እኛ ልክ ነን፣ እኛ የተዋረድን፣ እኛ ኃጢአተኞች ነን፣ እኛ ርኩሶች ነን። ነገር ግን እኛ ርኩሶች